መተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩ ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐው ልቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብሎ ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው። ያሰላም እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ፣ ይቅርልላቸዋለሁኝ ያለው። ይህን እንዳትረሱ ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነሁ ወተዓላ መመለስ ነው። ይሄ ነው። እሺ የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋር መጣ፣ አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለዐነ አላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፀጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? هو الطرد من رحمة الله ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ወጣቻል። ስለዚህ ፀጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብለው ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ፀጉርን የምትቀጥለው ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን
ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ በኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ያችሁ ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታችሁ የምትጨፍሩባቸው ከሆነ ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። አልመዓዚፍ ወአላት አለሁ ወልአጋኒ ወልሙዚቃ። ወደፊት ከትውልዶች መካከል ሙዚቃን ወይም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ፣ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ስብሐነሁ ወተዓላ ንስሐ ልታደርጉ ይገባል። ስለዚህ ሙስሊም አላህ ስብሐነሁ ወተዓላ ባዘዘው መንገድ ላይ ይሄዳል፣ አላህ ከከለከለው ነገር ይርቃል። ሌላው ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ጓ ትበሉባቸው፣ ቀስ ብላቸው እነሱ መምከርና መገሰጽ ነው ያለባቸው። ገብታችኋል? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ሸና። እውቀት የለውም ይሄ ሰው፣ እውቀቱን አሳ ነበር። መስጂድ እንግዲህ የአምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዛው ራቅ ብለው ነበሩ። ሰሓቦች በጣም ተቆጥተው ወደ እርሱ ሄዱ ሊመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ሽንቱንም እስኪጨርስ ድረስ እንዳትናገሩት፣ እንዳትገለምጡት አሉ። ይጨርስና ይዛችሁትን ወደን ያሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው መገሰጥ ጀመሩ። ምን አሉት? هذا بيت الله አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። لا يصلح إلا للصلاة وقراءة القرآن والذكر ولا يصلح إلا للعبادة አሉት። ولا يصلح للبول وللغائط كذلك። ይህ መስጂድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነውና ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለማቅራት፣ አላህን ለማምለክ ድምፁን ከፍ አድርጎ ምን አለ? اللهم ارحمني ومحمدا ولا ترحم غيرنا አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ለሌላ ለማንም እንዳትመራ አለ። فضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ هذا لقد ضيقت الواسع አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት እኔና በአንተ ብቻ አጣበብከው፣ እኛንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ዲን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያ ሰዎች ከፍ ዝቅ አታድርጓቸው። ቀስ ብላችሁ ሂዳችሁ ይሄ ነገር እኮ ስህተት ነው ብላችሁ ምከሯቸው። እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሃባ ጓ እንዳሉበት ነብዩ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት። ግንዛቤ የለውም እና ያ ሰው ማስገንዘብ አለብን፣ ማስረዳት አለብን ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጋቸው ነገራቶች በዚያ ቦታ ላይ መጨፈር ምን ማለቱ እሱ ስህተት ነው። እንዲሁም ዊክ ምናምን መቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ
እኔ ንስሐው ልቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብሎ ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳዲሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት፣ ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው። ያሰላም እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከእኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ፣ ይቅርልላቸዋለሁኝ አለ። ይህን እንዳትረሱ። ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ። እሺ ሌላው ደግሞ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም እሺ ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችያለሽ ይመስለኛል። ያንን ህጋዊ በሆነ መንገድ ማስመለስ፣ ሀቃችሁን አስመለሱ፣ እንዳትፈሩ። ገብታችኋል? ኢስላም በተነፈጋችሁት ሐቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ከሐቃችሁ ወደኋላ እንዳትሉ፣ የሰዎችን ሐቅ እንዳትነኩ፣ የራሳቸውን ሐቅ ለማስመለስ ደፋሮች ነው። ማስመለስ ባለባችሁ መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እነሱን በሌላ መንገድ ሐቁን ከማስመለስ መንገድ ውጭ በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ ዐን ናስ ይላል። አላህ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰሪዎችን እወዳለሁኝ ብሎ ተናገረ። መበቀል እየቻሉ ይቅር ያሉ ሰዎች ነገ የትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡሲል ኸላኢቅ የውመል ቂያማ ወኸየረሁ በይነ ሑሪል ዒን አው በይነል ጀና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን መርጠህ የገነት አይነት ግባ ይለዋል። ያን እንዳትረሱ። ተበቅላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይሄን ሰው እኮ በቃ የውስጤን ተናገርኩት። ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ሱብሓነሁ ወተዓላ ስትሉ ይቅር በሉ፣ ታገሱ። ወስቢር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ። እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸዋል። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። ወበሽር ሳቢሪን አለ። ታጋሾችንም አብስራቸው እያለ ይናገራል። እሺ፣ በጣም አመሰግናለሁ። ጨርሽ። መልካም ጊዜ። እሺ፣ መልካም ጥያቄ ነበረኝ። ትግራዋይ ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ ነው።
አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐው ልቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብለው ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው። ያሰላም እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ ይቅርልላቸዋለሁኝ አለው። ይህን እንዳትረሱ ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነሁ ወተዓላ መመለስ ነው። ይሄ ነው። እሺ